ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሮብ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆንላችሁ እንመኛለን። የቴክኒክ ባለሙያችን ሮሪን ደሃን ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም ጋዜጦችም ዶክተር ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ትላንት በስልክ መወያየታቸው ተገለጸ። እስራኤል ጥቅምት 7 ቀን 2023 ዓ.ም የሽብር ጥቃት የደረሰባት ቀን ዛሬ 600 ቀናትን አስቆጠረ። የእስራኤል ጥምር መንግስት የዘመቻ ህጉን እንዲያጸድቅ የሀሬዲን ፓርቲዎች በመንግስት ላይ ጫና እያሳደሩ ነው ተባለ። በእስራኤልና ሐማስ መካከል የተኩስ አቁም ስምምነት እንዲደረስ አሜሪካ በሁለቱ ወገኖች ላይ ጫና እንድታሳድር በየአቅጣጫው ጥሪዎች እየቀረቡ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ትላንት በስልክ መወያየታቸው ተገለጸ። ኤክሲዮስ የተሰኘው የአሜሪካ መገናኛ አውታር እንደዘገበው ሁለቱ ከፍተኛ ባለስልጣናት የተወያዩት በኢራን የኒውክሌር ጉዳይ ሲሆን ፕሬዝዳንት ትራምፕ ለጠቅላይ ሚኒስትር ኔታንያሁ ያስገነዘቡት አሜሪካ ከኢራን ጋር ድርድር እያካሄደችበት ባለው ወቅት እስራኤል በኢራን ላይ ወታደራዊ ጥቃት እንዳትፈጽም የሚል ነው። ትራምፕ ከማሳሰብ አልፈው ኔታንያሁን ማስጠንቀቃቸው ተገልጿል። የአሜሪካ ብሔራዊ ደህንነት ሚኒስትር ክሪስቲ ኖአም እንደገለጹት ደግሞ ለጠቅላይ ሚኒስትር ኔታንያሁ ፕሬዝዳንት ትራምፕን በኢራን የኒውክሌር ድርድር ዙሪያ ብዙ ጊዜ መውሰድ እንደማይፈልጉና በቅርቡ ከአንድ ውሳኔ ላይ የሚደርሱ መሆኑን አስገንዝበዋል። ትራምፕ በኢራን የኒውክሌር እቅድ ዙሪያ የአንድ ሳምንት ጊዜ ስጡን፣ ከዚያ በኋላ መልካም ነገር ይበሰራል ማለታቸው ተጨምሮ ተገልጿል። በሌላ በኩል አሜሪካ በህንድ ውቅያኖስ አካባቢ የጦር ኃይሏን እያጠናከረች ሲሆን ኢራንን ለማጥቃትም የአሜሪካ አየር ኃይል አስፈላጊውን ዝግጅት እያደረገ ነው ተብሏል። ይህ በእንዲህ እንዳለ የአሜሪካው የሲኤንኤን ቴሌቪዥን ጣቢያ ባለፈው ሳምንት እንደዘገበው እስራኤል የኢራንን የኒውክሌር ተቋማት ለማጥቃት እየተዘጋጀች ነው ብሎ ነበር። የእስራኤል መከላከያ ሰራዊትም አስፈላጊውን የጦር ልምምድ በማድረግ ብዙ አይነት የጦር መሳሪያዎችን መታጠቁን ሲኤንኤን ጨምሮ ዘግቦ ነበር። እስራኤል በመሪዎቿ በኩል ደጋግማ እንደምታስታውቀው ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን እድል አንሰጣትም በማለት ደጋግመው ማስጠንቀቃቸው ይታወሳል። እስራኤል ጥቅምት 7 ቀን 2023 ዓ.ም የሽብር ጥቃት የደረሰባት ጊዜ ዛሬ 600 ቀናትን አስቆጠረ። እስራኤል በታሪኳ በሽብርተኞች ከባድ ጥቃት የደረሰባት ቀን ጥቅምት 7 ሲሆን 1 ዓመት ከ7 ወራት ሆኖታል። ከሁለት ሳምንታት በኋላ 1 ዓመት ከ8 ወራት ሆነዋል። ጦርነቱ ግቡን እስኪመታ ድረስ እንደሚካሄድም የእስራኤል መሪዎች ደጋግመው አስታውቀዋል። ከጥቅምት 7 ቀን 2023 ዓ.ም ጀምሮ እስከ ዛሬ ድረስ 1869 ሰላማዊ ዜጎችና ወታደሮችን እስራኤል አጥታለች። ከላይ ቁጥራቸው ከተጠቀሰው ተጎጂዎች መካከል 933 ሰላማዊ ዜጎች ናቸው። መስዋዕትነት የከፈሉ ወታደሮች ቁጥር ደግሞ 858 ደርሷል። የጠቅላላ ደህንነት ጥበቃው ሻባክና የፖሊስ አባላት ቁጥርም 78 ነው። እስራኤል ጥቅምት 7 ቀን 2023 ዓ.ም ከተጠለፉባት 255 ዜጎች መካከል 197ቱን አስመልሳለች። ከነዚህ መካከል 49ኙ አስከሬናቸው ነው የተመለሰው። በአሁኑ ወቅት በጋዛ ሰርጥ በግዞት የሚገኙ ዜጎች ቁጥር 58 ነው። ከነዚህ መካከልም በሕይወት ያሉት 23 እንደሆኑ ይገመታል። ቀሪ ዜጎችን ለማስመለስ የሚደረገው ትግል እንደቀጠለ ነው። በአንድ በኩል ድርድር፣ በሌላ በኩል ደግሞ ወታደራዊ ዘመቻው ተጠናክሮ ቀጥሏል። በእስራኤልና ሐማስ መካከል የተኩስ አቁም ስምምነት እንዲደረስ አሜሪካ በሁለቱ ወገኖች ላይ ጫና እንድታሳድር በየአቅጣጫው ጥሪዎች እየቀረቡ ነው። እስራኤልና ሐማስ ከስምምነት ላይ ለመድረስ ሁለት መሰረታዊ ሀሳቦች አከራካሪ ሆኖባቸዋል ተብሏል። የመጀመሪያው እስራኤል የጋዛ ሰርጥን ጦርነት መልሳ እንዳታጠቃ ወይም እንዳትመልስ የሐማስ ድርጅት ከአሜሪካ ዋስትና ጠይቋል ተብሏል። የካን የዜና ክፍል ትላንት እንደዘገበው የሐማስ ድርጅት ከአሜሪካ በጽሁፍ አሊያም በመሪዎች በኩል እጅ በመጨባበጥ ዋስትና ይፈልጋል ተብሏል። ከድርድሩ ጊዜ ጀምሮ ችግር ከፈጠሩ ነገሮች መካከል የተኩስ አቁም ስምምነት ማድረጉና ዋስትና መግባቱ ነው ተብሏል። የአሜሪካ መንግስት በእስራኤልና ሐማስ ላይ ተጽዕኖ በማሳደር የተኩስ አቁም ስምምነት ላይ እንዲደረስና የተጠለፉ ዜጎች እንዲፈቱ ጥሪዎች በተለያዩ አካላት እየቀረቡ ይገኛሉ።
የእስራኤሉ የስትራቴጂ ጉዳይ ሚኒስትር ሮን ደርመርም ትላንት ምሽት ከአሜሪካ ባለስልጣናት ጋር ተገናኝተው ተወያይተዋል። የእስራኤል ጥምር መንግስት የዘመቻ ህጉን እንዲያጸድቅ የአሬዲን ፓርቲዎች በመንግስት ላይ ጫና እያሳደሩ ነው ተባለ። የአሬዲን ፓርቲዎች የመረጣቸውን ህብረተሰብ ወጣቶች የሚያስገድድ ህግ እንዲጸድቅም አይፈልጉም ተብሏል። መንግስት ህጉን ቶሎ ካላጸደቀ የሀሬዲን ፓርቲዎች ከጥምር መንግስቱ ለቀን እንወጣለን በማለት እየዛቱ ቢሆንም ጠቅላይ ሚኒስትር ናታንያሁ እንዳሉት እስከ ሻቦት በዓል ድረስ ህጉ አይጸድቅም ብለዋል። ይህ በእንዲህ እንዳለ መንግስት ለተጠባባቂ ወታደሮች አስቸኳይ ጊዜ ጥሪ እንዲያደርግ ሰራዊቱ ከትላንት ወዲያ ወስኗል። ጻብ ሽሞኔ በተሰኘው ጥሪ መሰረት እስከ ነሐሴ 31 ቀን 2025 ዓ.ም ድረስ 450 ሺህ ወታደሮች ጥሪ እንዲደረግላቸው ተወስኗል። ጦርነቱ ብዙ ዋጋ እያስከፈለ ሲሆን የመከላከያ ሰራዊቱ ብዙ ወታደሮች ያስፈልጉታል። በዚህ አስቸጋሪ ወቅትም ሁሉም የህብረተሰብ ክፍል እኩል በጦሩ ያገልግል የሚሉ ጥሪዎች እየቀረቡ ይገኛሉ። አሜሪካ ለጋዛ ሰርጥ ነዋሪዎች የሰብአዊ እርዳታ ለመከፋፈል ያቋቋመችውን ቦታ ፍልስጤማውያን ሰብረው ገብተው የተለያዩ ቁሳቁሶችን ሰረቁ ተባለ። ቦታውን ሲቆጣጠሩ የነበሩ የአሜሪካ ደህንነት አስጠባቂዎች የማስጠንቀቂያ ተኩስ ከፍተው በቁጥጥር ስር ማድረጋቸውና አካባቢውን ማረጋጋታቸው ተገልጿል። የእስራኤል መከላከያ ሰራዊትም እገዛ አድርጓል። ይህ በእንዲህ እንዳለ ትላንት ለጋዛ ሰርጥ ፍልስጤማውያን የተደረገው የሰብአዊ እርዳታ ክፍፍል የተሳካ እንደነበር አንድ የእስራኤል ደህንነት ጥበቃ ባለስልጣን ገልጸዋል። የጋዛ ፍልስጤማውያን ሐማስን መፍራታቸውን ትተዋል ብለዋል እኒህ ባለስልጣን። በሪሾን ለጽዮን ከተማ የባህር ዳርቻ ዛሬ የሱናሚ ማዕበል መከሰቱን የሚያሰማ የማስጠንቀቂያ ደወል ጠዋት 10 ሰዓት ከሩብ አካባቢ ይሰማል ተባለ። የሱናሚው ማስጠንቀቂያ የሚሰማው የደጀን ክፍለ ጦር በሚያደርገው ልምምድ ምክንያት ሲሆን በሱናሚ አደጋ በሚል በተከታታይ ጥሪ ያሰማል። እውነተኛ የአደጋ ጊዜ ማስጠንቀቂያ ከሆነ ሌሎች የማስጠንቀቂያ ደወሎች ይሰማሉ ተብሏል። በ10 ከሩብ ግን የደጀን እዙ የሱናሚ ልምምድ ስለሚያደርግ ነው በሪሾን ለጽዮን ከተማ በሚገኙ የባህር ዳርቻዎች የሚሰማው። በመጨረሻም የአየር ጸባይ ሁኔታ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል የሚል ግምት እንዳለ የአየር ንብረት ትንበያ ባለሙያዎች ካደረሱን ዘገባ መረዳት ችለናል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 23፣ በቴልአቪቭና አካባቢዋ 25፣ በብኤርሸባና አካባቢዋ 27፣ በሃይፋና አካባቢዋ 24፣ በኤላትና አካባቢዋ 34 ዲግሪ ሴንቲግሬድ ይሆናል ብሏል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዟቸው የቀረቧቸውን የተለያዩ ዘገባዎች ባጭሩ እንመለከታለን። የዛሬ ጋዜጦች ከተመለከቷቸው ዘገባዎች መካከል ዋናው የብረት ሰይፍ ጦርነት ዛሬ 600 ቀናትን ማስቆጠሩን ነው። እስራኤል ጥቅምት 7 ቀን 2023 ዓ.ም ከባድ የሽብር ጥቃት ከደረሰባት በኋላ የጋዛ ሰርጥ አሸባሪ ድርጅቶችን ለመደምሰስ የምታካሄደው ጦርነት ዛሬ 600 ቀናትን አስቆጥሯል። ሁሉም ጋዜጦች ለዚህ ጉዳይ ከፍተኛ ትኩረት ሰጥተዋል። በ600 ቀናት ውስጥ እስራኤል ምን አሳካች? ምንስ ይቀራታል? እስካሁን የተወሰኑ ውሳኔዎችና የመሳሰሉትን ጋዜጦች በዛሬ ዘገባቸው በሰፊው ተመልክተዋል። የኢዲዮት አህሮኖት ጋዜጣ 600 ቀናት ሞሉ በሚል ባቀረበው ዘገባ እነዚህ ቀናት ዝም ብለው የተቆጠሩ ቀናት አይደሉም፣ ሕይወት አለባቸው፣ ሞት አለባቸው፣ የተጠለፉ ዜጎች መጨረሻ አልባ የሚጠብቁባቸው ቀናት ናቸው በሚል በ600 የጦርነት ቀናት ውስጥ የታለፉ ችግሮች፣ የቀሩ ጉዳዮች፣ የተሳኩ ነገሮችና የመሳሰሉትን ጋዜጣው በዘገባው አቅርቧል። የኢዲዮት አህሮኖት ጋዜጣ እስራኤል የጋዛ ሰርጥ ሽብርተኛ ድርጅቶችን ብቻ ሳይሆን ከሊባኖስ እስከ የመን ከይሁዳና ሰማሪያ እስከ ሶሪያ ድረስ እስራኤል በጦርነት ውስጥ መቆየቷን ዘግቧል። እስራኤል አሁን ያለችበትን የጠላትን የመዋጋት ሁኔታም ጋዜጣው በዝርዝር ዘግቦ ለአንባቢያን አቅርቧል። በሊባኖስ የሂዝቦላ ድርጅት ራሱን መልሶ እንዳያቋቁም እስራኤል ብዙ መስራት እንዳለባትና ፈተናው ወይም ተግዳሮቱ ከፍተኛ መሆኑን የኢዲዮት አህሮኖት ጋዜጣ ዘግቧል። ባዛ በሺህ የሚቆጠሩ ሮኬቶች አሁንም በሽብርተኞች እጅ ይገኛሉ።
የተወሰኑ የሐማስና እስላም ጂሃድ አመራሮችን በጋዛ ሰርጥ አሉ። ይህም ለእስራኤል ሌላው ፈተና ነው ብሏል ጋዜጣው። በይሁዳና ሰማሪያ ቀበሌዎች ፍልስጤማውያን ስደተኞች የሚኖርባቸው ሰፈሮችና አንዳንድ አሸባሪዎች በዚህ በስደተኞች ሰፈሮች ተሰግስገው ይገኛሉ። እኒህን የስደተኞች ሰፈሮች ለፍልስጤም ራስ ገዝ መስተዳድር አሳልፎ የመስጠት ሁኔታና ራስ ገዙ ሊቆጣጠራቸው ይችላል የሚለው ሌላ ፈተና ነው ብሏል ጋዜጣው። በሶሪያ ሽብርተኛ ድርጅቶች ወደ እስራኤል ድንበር እንዳይቀርቡ የማድረግ የእስራኤል ትልቅ ፈተና እንዳለባት ጋዜጣው ዘግቧል። በየመን የሁቲ አማጽያን ወደ እስራኤል የሚተኩሷቸውን የረዥም ርቀት ተወንጫፊ ሚሳኤሎች የማስቀረት ኃላፊነትም የእስራኤል ስለሆነ ይህም ሌላው ተግዳሮት መሆኑን የኢዲዮት አህሮኖት ጋዜጣ በዘገባው ተመልክቷል። ሌላው የተጠለፉ ዜጎች ጉዳይ ነው። በሐማስና ተባባሪዎቹ የታገቱ ዜጎች 600 ቀናትን በጋዛ ሰርጥ በግዞት ውስጥ አሳለፉ ይላል። እነሱን የማስመለስ ሁኔታ ገና ሙሉ በሙሉ አልተሳካም። ታጋጅ ዜጎች ቤተሰቦች ከግዞት የተመለሱ ዜጎች መንግስት ቀሪ ታጋቾች እንዲያስለቅቅ ጥሪያቸውን ቀጥለዋል። 600 ቀናት በጋዛ ሰርጥ በአስቸጋሪ ሁኔታ መቀመጣቸው ምንም ረፍት የማይሰጥ ጉዳይ መሆኑን መግለጻቸውን ጋዜጦች በትኩረት ተመልክተዋል። ለጋዛ ሰርጥ ፍልስጤማውያን የሰብአዊ እርዳታ የማከፋፈሉ ፈተና በሚል የኢዲዮት አህሮኖት ጋዜጣ ባቀረበው ዘገባ የሰብአዊ እርዳታው ከሐማስ ሰዎች እጅ እንዳይገባ ታቅዶ በአንድ የአሜሪካ ድርጅት አማካይነት ትላንት እርዳታ ለማከፋፈል የነበረው እቅድ በርካታ ፍልስጤማውያን ቦታውን በኃይል ጥሰው በመግባት የተለያዩ ቁሳቁሶችን ሲወስዱ የሚያሳዩ ምስሎችን ጋዜጣው አቅርቧል። ለፍልስጤማውያን በቴል ሱልጣን አካባቢ የሰብአዊ እርዳታ ማከፋፈያ ቦታ ተሰርቶ የነበር ሲሆን ፍልስጤማውያን አጥሩን በኃይል ጥሰው በመግባት ችግር ፈጥረዋል። የእርዳታ አከፋፋይ ድርጅት ሰራተኞች ተስፋ በመቁረጥ በጸጥታ እንደተመለከቱና የፍልስጤማውያን ድርጊት ማስቆም አለመቻላቸውን ጋዜጦች ዘግበዋል። የእስራኤል መከላከያ ሰራዊት ግን የፍልስጤማውያንን ስርዓት አልበኝነት ለማስቆም ሄሊኮፕተር እስከ መላክ መድረሱን ተገልጿል። ትላንት በቴል ሱልጣን እንዲህ አይነት ችግር ቢከሰትም የሰብአዊ እርዳታ ማከፋፈሉ ዛሬ ይታደሳል ተብሎ የሚጠበቅ መሆኑን የኢዲዮት አህሮኖት ጋዜጣም ሆነ ማዕሪብ እንዲሁም ሌሎች ጋዜጦች በዛሬው ዘገባቸው በሰፊው ተመልክተዋል። ማዕሪብ ጦርነቱ 600 ቀናት ማስቆጠሩን በተመለከተ ባቀረበው ዘገባ ከአንድ ዓመት ከመንፈቅ በኋላም የእስራኤል መከላከያ ሰራዊት በጋዛ ሰርጥ ጠልቆ ገብቶ በመዋጋት ላይ እንደሚገኝና ጦርነቱ ግቡን ሙሉ በሙሉ እስካሁን ያላሳካ መሆኑን ዘግቧል። ጥቅምት 7 ቀን 2023 ዓ.ም ሐማስና እስላም ጂሃድ በትብብር ያደረሱትን የሽብር ጥቃትና የእስራኤል ደህንነት ጥበቃ አካላት በወቅቱ ጠላትን የመከላከል አቅማቸው የደከመበትን ሁኔታ የሚመረምር መንግስታዊ አጣሪ ኮሚቴ ይቋቋም የሚለው ሀሳብ ገና ብዙ ጊዜ የሚቀረው መሆኑን ማዕሪብ ዘግቦ በጦርነቱ ትክክለኛነት የህብረተሰቡ የዜጎች እምነት እየቀነሰ መሄዱን 58 ታጋጅ ዜጎች በጋዛ ሰርጥ በግዞት ላይ አሁንም ያሉ መሆኑና የጦርነቱና የተጠለፉ ዜጎች ማስመለሻ የመጨረሻው ጊዜ በቅርብ የማይታይ መሆኑን ማዕሪብ በዘገባው ዳሷል። የተጠለፉ ዜጎችን ለማስመለስ ምናልባት የአሜሪካው የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ያቀረቡት ሀሳብ ተግባር ላይ ሊውል እንደሚችልና በዚህ ሀሳብ ዙሪያም ግስጋሴ እንዳለ ማዕሪብ በሰፊው ዘግቦ ለአንባቢያን አቅርቧል። የቤተሰብ አባሎቻቸው የተጠለፉባቸው ዜጎች ለዚህ ቀን እንደርሳለን ብለን አላመንም ነበር፣ አልገመትንም። ታጋሽ ዜጎች 600 ቀናትን በጉዞት እያሳለፉ ነው በማለት ቅሬታቸውን ማሰማታቸውን ማዕሪብ በዘገባው ተመልክቷል። ሌላው ለጠቅላላ ደህንነት ጥበቃው ሻባክ መሪ እንዲሆኑ በጠቅላይ ሚኒስትር ናታንያሁ የተሾሙት ሜጀር ጀነራል ዳቪድ ዚኒ ጉዳይ አነጋጋሪ እንደሆነ ነው። የእስራኤል የፖለቲካ ሰዎች ዳቪድ ዚኒ የሻባክ ድርጅት መሪ ለመሆን ያላቸው እድል ዝቅተኛ ነው የሚል እምነት እንዳላቸው መናገራቸውን ማዕሪብ ዘግቧል። እንደሚታወቀው የዳቪድ ዚኒ ሹመት አሰጣጥ በሮኔን ባር ዙሪያ ያለው የፍርድ ሂደት በፍርድ ቤት አንድ ውሳኔ ሳይሰጠው ለምን ሌላ እጩ ቀረበ በሚል የመንግስት ሕግ አማካሪዋ መቃወማቸው ይታወሳል። ዳቪድ ዚኒ ሹመቱን ሲቀበሉም ለጦር ኃይሎች ኤታማዦር ሹም አለመናገራቸው ይታወሳል። ሌሎች ሀሳቦችና ትችቶችን በእሳቸው ዘንድ ይቀርባሉ። ከዚህ አንጻር ሹመታቸው የሚጸድቅበት ሁኔታ ዝቅተኛ ነው የሚል እምነት በእስራኤል የፖለቲካ ሰዎች ዘንድ እንዳለ ይነገራል። አንዳንዶች ደግሞ ድጋፋቸውን እየሰጡ እንዳሉ በጋዜጦች ዘገባው ቀርቧል። የእስራኤል አየም ጋዜጣም 600 የጦርነት ቀናት በሚል ባቀረበው ዘገባ
ጥቅምት 7 ቀን የሽብር ጥቃት ከደረሰ በኋላ 20 ወራት አልፈዋል ብሏል። 58 የታገቱ ዜጎች አልተመለሱም። የአሜሪካው ልዩ መልእክተኛ ዊትኮፍ እስራኤልና ሐማስ የሚስማሙበት ሁኔታ ሊኖር እንደሚችልና በቅርብ ቀናት ውስጥ አዳዲስ ነገሮች ሊኖሩ እንደሚችሉ ተስፋቸውን ገልጸዋል ብሏል። በሌላ በኩል ጦርነቱ እንደቀጠለ ነው። ብዛት ያላቸው ተጠባባቂ ወታደሮች አሁንም በጋዛ ሰርጥ በጦርነት ላይ ናቸው። በጋዛ ሰርጥ የሰብዓዊ እርዳታ በማከፋፈሉ ዘንድም ችግሮች እንዳሉ ጦርነቱ 600 ቀናት መሙላቱን ምክንያት በማድረግ ልዩ ዝግጅት እንዳለው ጋዜጣው ዘግቧል። የአሬጽ ጋዜጣም ጦርነቱ 600 ቀናትን አስቆጥሯል። ታጋይ ዜጎችም የዚያውን ያክል 600 ቀናት ሞልቷቸዋል። የተጠለፉ ዜጎች ቤተሰቦች ታጋቾችን ለማስመለስ በተስፋ መቁረጥ ውስጥ ሆነው እየታገሉ እንዳሉና አንድም ሰው ማመን እንደተቸገሩ ሐሬጽ ሰፊ ዘገባ አቅርቧል። የሐማስ ድርጅት ሙሉ በሙሉ ሳይደመሰስ ጦርነቱ ቢቆም የጋዛ ሰርጥን ማን ያስተዳድራል የሚለው ጥያቄ ከፍተኛ እንደሆነ፣ በጋዛ ስርዓት አልበኝነትም ሊሰፍን እንደሚችል ሐሬጽ በዛሬ ዘገባው በሰፊው ተመልክቷል። የተከበራችሁ አድማጮቻችን የዛሬ ጋዜጦች ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ብለን የተመለከትንበት ርዕሰ ይህን ይመስላል። የጋዜጦች አምድ ዝግጅት ፕሮግራማችን ይቀጥላል። ቆይታችሁ አሁን አብሮን ይሁን። የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ሁለገብ ባለሙያ ጋዜጠኛም አርቲስትም ከሆነው ጀንበር መንግስቴ ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጀንበር እንደምን አደርክ? ጤና ይስጥልኝ ሰጠኝ። እንዲሁም አድማጮቻችን ህዝበ እስራኤል በሙሉ እንዴት አደራችሁ? መልካም ቀን ይሁንልኝ። አመሰግናለሁ ሰጠኝ። እንዴት ነው? መልካም ቀን። እኛም በጣም እናመሰግናለን። ጀንበር እንግዲህ ዛሬ 600 ቀናትን አስቆጠርን በጦርነቱ። በ600 ቀናት ውስጥ እስራኤል ምን አሳካች? ምን ቀራት? ይኸው ሊሰጠኝ በመጀመሪያ ደረጃ አሁን ከኔ በፊት ሲወያዩት የነበረው የእኛ ወታደሮች በተሰዉት መታሰቢያ የኦሪት መጽሐፍ የተለያዩ በየቦታው መታሰቡ በጣም ትልቅ ነው። የጦርነቱ ሁኔታ እንግዲህ ምንድነው በዕብራይስጥ ይባላል የሽታሮን ይባላል። አንዳንድ ጊዜ ያው ጀግንነታችን አሳይተናል። በሌላ በኩል ደግሞ የሚጎድለነ ብዙ ወታደሮቻችን እያጣነ ነው። በጦርነቱ ፊት ለፊት በውጊያ ሳይሆን የታንክ መቃወሚያ በማጥመድ የተለያዩ ቦታዎችን ታንኮችንና በተጠመዱ ፈንጆች ነው ብዙውን የፈጇቸው። ሌላው ደግሞ አንዳንዴም በእኛው በራሳችን በስተት ከመቸኮል የተነሳ ወታደሮቻችን ብቻ ሳይሆን የተጠለፉ ወገኖቻችንም ሙተዋል። ሌላው አሁን እንደምንመለከተው ሰጠኝ በ6 ቀን ከይቅርታ ጋር በ6 ቀን በርካታ ሀገራትን ተዋግታ ያሸነፈች ሀገር 600 ቀናትን ያክል ሐማስና እስላም ጅሃድን ማሸነፍ ለምን አቃታት? ይኸው ልሰጠኝ እዚህ ላይ አሁን በትንሽ ኦሪቱ ልግባልህና ምን አለ መሰለህ፣ እናንተ በስርዓት በምትሄዱ ጊዜ አንዱ አስሩ ደግሞ መቶ ሺውን ያባረራል፣ ይማርካል፣ ያሸንፋል ይላል። በህግ ፈቀቅ ስትሉሳ የበለጠ በእኛ ላይ መፈራት ሳይሆን መፍራት። አሁንም ደግሞ የ6 ቀን ጦርነት እንግዲህ ተባዝቶ ወደ 600 ቀን መሆኑ በጣም ዓለምን የሚያስደምም ሁኔታ ነው። በድሮ በነበረው ጊዜ የሚካሄደው ጦርነት በቆራጥነት ነው የነበር። አሁን ግን ያለው ምንድነው? የሰብአዊ ጦርነት ነው። ለምን እዚህ ያሉት እንዳይመቱ ህዝብ እንዳይጨፈጨፍ በማለት የሚያደርጉት ልንመጣባችሁ ነው ልቀቁ እያሉ እንግዲህ ሀገራችን ናቸው ጀግና ደም ሊመልሱ ወይም ወንድማቸውን ወይም ደግሞ አባታቸውን ገሎባቸው ዝም ብሎ ጎድቦ ሳይሆን ታጠቅ ልመጣብን እየተባለ እንደሚባለው ልክ እንደዚያ ነው ያደረጉ። ይህን ደግሞ አንደኛ በጣም ጥንቃቄ አላደረጉም። በሁለተኛ ደረጃ 20 ዓመትን ያክል ሲደራጁ 20 ዓመትን ያክል
እስኪጎለብቱ ድረስ ዝም አሏቸው። እናውቋቸው ምን ያደርጉናል? እነሱ ደግሞ ምን አቅም አላቸው? እንደ ደሃና በቃ እንደ ደካማ ስላዩአቸው አዎ ከዚህ ቀን ሲሰሩ ይውላሉ፣ ሌሊት ደግሞ ከዚያ ሄደው ዋሻ ሲቆፍሩ ያድራሉ። በእኛ በዚህ በእስራኤል ሀገር ስራ ምህንድስና ወይም ኢንጂነር ተምረው ነው ከዚህ ሊደርሱ የቻሉ። ሰጠኝ በርካታ ዋሻዎችንም የቆፈሯቸው እንግዲህ ከዚህ በሚወስዳቸው አንዳንድ ነገሮች ነው። እውቀቱም ቢሆን እዚህ የወሰዱት ነው። እንደሚሉት ሰጠኝ ምን አለ መሰለህ ለክፉ ቀን ተብሎ ገና የሚጠብቁት አለ ነው የሚባል እና ይሄ መሆኑ በጣም በጣም አሳዛኝ ሁኔታ ነው። አስገራሚ ሁኔታ ነው ስንመለከተው። አሁንም ደግሞ እስካሁን እንደ በሰሞኑ ጦርነት እንደ በሰሞኑ አንደኛ የምግብ እርዳታ እንደማይቀበሉ በሁለተኛ ደረጃ የጦርነቱ አካሄድ በትክክለኛ እየተካሄደ ባለበት ሁኔታ ቢቀጥል ኑሮ ከመጀመሪያው ማለት ነው የዛሬ እስራኤል 600 ቀን ባላስቆጠረች ነበር። ሰጠኝ አሁንስ የተጠለፉ ዜጎች ጉዳይስ እንዴት ነው? 58 የተጠለፉ ዜጎች አሁንም አልተመለሱም። አንደኛ ትልቁ የጉረሮ አጥንት ሆነው ብናያለ የተጠለፉ ወገኖቻችን ናቸው። እነዚህ የተጠለፉ ወገኖች ቢለቀቁ ባልተያዙ ወይም ደግሞ ባንደው ተለቀው ቢሆን ስለዚህን ያክል ትልቅ ጉዳትና ትልቅ ጠባሳ አይሆንብንም ነበር። ግን ምን ታደርገዋለህ? አንደኛ በሚደረገው ድርድር ለዘብተኝነት አለ። ከዚህ መሃል ደግሞ የሶስተኛ የሁለተኛ ሰው እየተባለ እስራኤልና ሐማስ በትክክለኛ ሁለታቸው እየተደራደሩ አይደሉም። አንዱ ሀገር ጥቅም ፈላጊ፣ አንዱ ሀገር ስሙን ለማሰር የሚያደርገው ሁሉ በጣም ከፍ ያለ ስለሆነ እና የኡሪ ስልክ ተቋርጠብንና ጋዜጠኛ ጀንበር ጋር የነበረን ግንኙነት ተቋርጧል። አሁን ከጋዜጠኛ ጋቢ ወርቁ ጋር ወቅታዊ ጉዳዮችን እንወያያለን። ጋቢ እንደምን አደርክ? ሰላም ጤና ይስጥልኝ ሰጠኝ፣ እንዴት አደርክ? ደህና ነኝ። 600 ቀናትን የጦርነት ሁኔታ እንዴት ትመለከተዋለህ? በአጭሩ እንደው ካለን ጊዜ እንግዲህ በእውነት አሁን ጦርነቱን በምንመለከትበት ጊዜ ያው በየጊዜው ጋብ ያለበት ሁኔታ አለ። በጦርነቱ ሁሌም በተከታታይ የቀጠለበት ሁኔታ አይደለም። በተለይ ታጋሾችን በተመለከተ እነሱን ለማስለቀቅ በየጊዜውም የሚደረገውን ድርድርና የጦርነቱ የማቆምና እነሱ እንዲለቀቁ የሚደረገው ሁኔታ ይቀርታ በዚህ ላይ ነበረ። በአጠቃላይ ግን እስራኤል እስከዛሬ ድረስ አድርጋው የማታውቀውና ቀጥላበት የማታውቀው ምናልባት የነጻነቱ ጦርነት እሱ ነበር። እንግዲህ ብዙ ጊዜ እየወሰደ ይሄ ደግሞ በጣም በርካታ ጊዜ የወሰደበትና ይህ ጦርነት ከጀመረ አንስቶ እስካሁን ድረስ መጠናቀቅ የነበረበት በጣም አስቀድሞ ነበረ። እንደ አለው የጦር ኃይልና እንደ እስራኤል የጦር ስልት አጠቃቀም ስትራቴጂክ ግን ታጋቾች በሐማስ እጅ በመገኘታቸው ምክንያት በየጊዜው እነሱን ለማስፈታት ለማስለቀቅ የሚደረገው ድርድር በየጊዜው ቀን እየተገፋ የሄደበትና እስካሁን የደረስንበት ራሱ መቼ እንደሚጠናቀቅ የማይታወቅ ጉዳይ ነው ያለበት ሁኔታ። ብዙ የፖለቲካ ውሳኔ ችግሮች ነበሩ ሲባል ነበርና ይህስ ተጽዕኖ አሳድሯል ወይ? የመከላከያ ሰራዊቱ ራሱን ችሎ እንዳይንቀሳቀስ የሆነበት ሁኔታ አለ የሚሉ አካላት አሉ። ይህንስ እንዴት ተመለከተዋል? አያይዘህ ይህ ራሱ ፖለቲካ ነው። እኔ ይህን ጦርነቱን በተመለከተ ማንም ሰው ውሳኔው የፖለቲካ ውሳኔ ሆኖ ጦርነት የሚገፋ መስሎ አይታይም። ምክንያቱም ይህ ጦርነቱ የፖለቲካ ጦርነት አይደለም። ሐማስ ነው ጦርነቱን የጀመረውና እንዲሁም ታጋሾችን ለማስለቀቅ የሚደረገው ሁለት ዓላማዎች ነው ያሉ። አንደኛው ዓላማ ሐማስን ማንኮታኮት፣ ጭራሽ ከጋዛ ውስጥ እንዲጠፋ ማድረገው፣ ሁለተኛ ደግሞ ታጋሾችን ማስመለስ ነው። እነዚህ ሁለት ታላላቅ ዓላማዎች እነሱን ለማስተካከል ሐማስን ለማጥፋት
የእስራኤል መከላከያ ሰራዊት ሙሉ በሙሉ ጋዛን መቆጣጠር አለበት። ያን ሲሆን ደግሞ ታጋቾች ጉዳት ይደርስባቸዋል የሚሉ አካላት ደግሞ አሉ። በዚህ ምክንያት ነው እንግዲህ ሁልጊዜም ጉዳዮቹ እየተጓተቱ የሚገኙት። ሙሉ በሙሉ ታጋቾቹ በሐማስ ባይገኙ ኑሮ የእስራኤል መከላከያ ሰራዊት በአንድ ሳምንት ጋዛን ሙሉ በሙሉ በመቆጣጠር ከዚያ በኋላ የጽዳት ስራ ነበረ የሚሰራው። እያንዳንዱን የሐማስን አባላት ማጥፋት ሳይሆን በአጠቃላይ ግን ሐማስ እንደ ሐማስ እንዳይቀጥል ተደራጅቶ እንዳይቀጥል የማድረጉን ስራ እስከ ዛሬ ድረስ ይሰራ ነበረ። እንደውም በትናንትናው ዕለትም እስራኤል የምታደርገው በአንድ በኩል በጦር መሳሪያ በሌላ በኩል ደግሞ የጋዛን ሕዝብ እየመገበች ያለችበት ነው። በትናንትናው ቀን የነበረው ከአሜሪካን የተለያዩ ድርጅቶች ጋር በመቀናጀት ለጋዛ ተርበዋል ለሚባሉ ለእነሱም ደግሞ ምግብ ለመስጠት ለማከፋፈል የተደረገው ሙከራ በትናንትናው ዕለት ከሽፏል። ምክንያቱም በርካታዎች መጥተው ያንን የመጣውን እርዳታ እናንተ በእጃችሁ ሳይሆን መሰጡን እኛንን ቀምተን ምንወስድ ብለው ያው የዘረፋ ስራ በዚህ ላይ ተሰርቷል ማለት። ስለዚህ ያለው ሁኔታ እዚህ አሁን የሰብአዊ እርዳታ መቋረጡ ብዙ ችግር እያስከተለ ነው፣ ዓለም አቀፍም ወቀሳ እያመጣ ነው የሚሉ አሉና እንደው በጋዛ ሰርጥ የሰብአዊ እርዳታ ከሌለ ፍልስጤማውያን ጸረ እስራኤል እንቅስቃሴያቸውን የሚያደርጉበት ሁኔታ አጠናክሩም ወይ? ይሄ የእነሱ ምክንያት አይደለም። ሁልጊዜ ይሄ እስራኤል ለመጥላት ምክንያት የላቸውም። እንዲሁም በጋዛ በኩል ሐማስ ቢወገድና እስራኤል ሙሉ በሙሉ ብትቆጣጠረው ደስታቸው ከመጠን በላይ ነበረ። ሆኖም ግን አሁንም ከዚያ የሰብአዊ እርዳታ እስራኤልም አሜሪካም ያለም አቀፉ እንስጥ እያሉ ነው። ግን ያለም አቀፉ ሁልጊዜም እስራኤልን የመተቸት ሁኔታ ያንን እንዳንድ ተግባር አድርጎ ስለሚያዩ እንጂ በየትኛውም ቦታ ለምሳሌ አሁን ሩሲያና ዩክሬን የሚያደርጉትን ጦርነት ነው ያለን። ሩሲያ መጥታ የሰብአዊ እርዳታ በዩክሬን ውስጥ ላድርግ ብላ አትመጣም፣ ወይም ደግሞ ዩክሬን በሩሲያ ውስጥ ይህን አታደርግም። እስራኤል ግን ሁልጊዜም እንደገና መጀመሪያ ጦርነቱን በሚጀምርበት ጊዜ ማስጠንቀቂያ በራሪ ወረቀቶችን በትና ከዚያ በኋላ ደግሞ ባካችሁን በስልክ ራሱ ደውለው በዚህ አካባቢ ድብደባ ልንፈጽም ነው፣ በዚህ ቦታ ልቀቁ ብለው እዚያ ደግሞ ሁልጊዜም አሁን ነዳጅ ይገባል፣ ውሃ፣ ኤሌክትሪክ እንደገና የእርዳታ የሰብአዊ እርዳታ ያን እያደረገች ነው እስራኤል። በአንድ በኩል እያጎረሰች ምግብ እየመገበች፣ በሌላ በኩል እንደውም የጦር መሳሪያ ጨምሮ በዚህም ማለት ይቻላል። ምክንያቱም ይሄ ኤሌክትሪክ በሚሰጥበት ጊዜ ሐማስ የሚንቀሳቀሰው በተለይ በሰው ሰራሽ ዋሻዎች ያሉ ያ የሚንቀሳቀሱት ኤሌክትሪክ ባይኖራቸውና መብራት ኃይል ባይኖራቸውና ለዚህ ኃይል ባይኖራቸው ኖሮ ከታች ከመሬት በታች አንድ ደቂቃ መቀመጥ አይቻልም ነበረ። ስለዚህ ይህንም ለእስራኤል ሙሉ በሙሉ ብዘጋ ኖሮ ሐማስ ራሱ በራሱ ይወድቅ ነበረ። ግን ታጋቾች ስላሉ እነሱ ጨምረው እንዳይጎዱ እንዳይሞቱ በሚል እስራኤልም ደግሞ የሁልጊዜም ለጠላቶችም ቢሆን የሰብአዊ ስሜት ስለሚሰማት ለዚህም ነው እንግዲህ ሐማስን ሙሉ በሙሉ ማጥፋት እስካሁን ድረስ ያልተቻለበት ታጋቾች ስላሉ ነው። ወደፊት ግን አጠቃላይ ጋዛንን በመቆጣጠር ሐማስን ከዚህ ከስልጣኑ እንዲወገድና ሌላ አስተዳደር እንዲመጣ በከፍተኛ ደረጃ እየሰራ ያለበት ሁኔታ ነው እናየዋለን የሚሆነውን። ሌላ እንደው ባጭሩ በተለይ ሆካጊዩስ የተባለው ችግር እንዳመጣ ነው በጥምር መንግስቱና እንዲሁም የሀሬዲም ፓርቲዎች ከመንግስት እንለቃለን እያሉ ነው እና ይሄ ለመንግስት ፈታኝ ለጥምር መንግስቱ ፈታኝ የሚሆንበት ሁኔታ አለ ወይ? በሊኩድ ፓርቲም የሚደግፉ አሉ አዲስ የዘመቻ ህግ እንዲወጣና እንዴት ትመለከተዋለህ? በትክክል ይህ እንግዲህ በጣም ትልቅ የፖለቲካ ቦምብ ነው ማለት ይቻላል። ስለዚህ አሁን ይህን በተመለከተ ሀሬዲሞች እንደሚሉት አሁን እንደሚሰማው ከሆነ ይህ ወጣቶች ወደ ውትድርና እንዳይሄዱ የሚለው ይሄ ህግ ወይም ደግሞ የእነሱን ወደ ውትድርና የሚመለመሉበትን ጊዜ የሚያራዝም ብዙዎችም ወደዚያ እንዳይገቡ የሚያደርግ ህግ ሊሆን ይችላል የሚል ሁኔታ አለ። በሌላ በኩል ደግሞ መንግስት ሀሬዲሞች ወይም ደግሞ ሃይማኖት አክራሪዎች ወደ ውትድርና እንዲሄዱ የሚያደርግ ህግ ማውጣት አለበት። በሁለቱ መካከል ግጭት አለ። በዚህ ላይ እስካሁን ድረስ ባለው ሁኔታ ምንም አይነት ስምምነት ላይ አልተደረሰም። ይህ ደግሞ
እንደምረዳው ከሆነ ሀሪድሞች በዚህ ምክንያት አሁን ወደ ምርጫ ሄደው ነገስ ለምሳሌ አሁን ምርጫ ተሄዶ ሊኩድ ባሸንፍና ወይም ስልጣኑ የሚሆነውን የሚረከበው የግራ ክንፍ ቢሆን ያን እኮ ያለምንም ድርድር ሀሪድሞች ወደ ውትድርና እንዲሄዱ ሊሆን ይችላል። ስለዚህ እነሱም ይህን በደንብ አድርገው ያውቀዋል። በዚህ ምክንያት አሁን መንግስትን የሚያፈርሱ መስሎ አይታይም። ግን ይህንን በማስፈራራት እነሱ የሚፈልጉት ህግ በክነሴት ውስጥ እንዲጸድቅ ይፈልጋሉ። ያን ደግሞ አሁንም በጥምሩ መንግስት በኩል ኃላፊነት የሚሰማቸው ካለ ምናልባት ይሄ ጥምር መንግስቱ እንዳይፈርስና እንዳይወድቅ የሚያደርጉ ሊኖሩ ይችላሉ። ግን አይ ይውደቅና አሁን ባለንበት በዚህ በጦርነት ጊዜ ወደ ምርጫ እንሂድ ብለው የሚያስቡ ከሆነ ዞሮ ጉዳቱ ምናልባት ለጥምር መንግስቱ ይሆናል። ተመልሰው አሁን ካሉበት ቦታ ላይገኙ ይችላሉ። ሁሉም ያሉት ለሁለቱም ወገን ሊሆን ይችላል። የክነሴት አባል የሆነው የክነሴት አባል ላይሆን ይችላል። ጥሩ ጋቢ፣ በጣም ነው የምናመሰግን። መልካም ቀን እንመኝልሃለን። አመሰግናለሁ ሰጣይ። መልካም ቀን ለአንተም ለአድማጮችም። የተከበራችሁ አድማጮቻችን የጠዋቱ ፕሮግራማችን እዚህ ላይ ተጠናቀቀ። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በፕሮግራማችን ለተሳተፉት በሙሉም እንዲሁ እናመሰግናለን። ለቴክኒክ ባለሙያችን ሮኔ እንዳህን እናመሰግናለን። ቀን 1 ሰዓት ላይ እንደገና እንጠብቃችኋለን። በያላችሁበት መልካም ቀን፣ በደህና ዋሉ።